ዴቭ እንግዲህ አሁን ላይ ግራ የገባው ሰው ሆኗል ማለት ነው። በዛ ላይ ደግሞ ሉሊት እንግዲህ እህቴ ወንድሜ ብላ የምታስበው ሰው እንግዲህ በድፍሪያ መልክ ደፍሮኛል በማለት እንግዲህ ከሰዋለች ማለት ነው። ሉሊት ወረቀቱን ለዴቭ ስትሰጠው ዴቭ በበኩሉ እንግዲህ በጣም በመገረም እኔ ወንድምሽን ትከሽኛለሽ በደፈረኝ ብለሽ ትከስኛለሽ ብሎ እየተናገራት ነበረ ማለት ነው። ሌላ የምንመለከተው እንግዲህ ሮዛ አሁን ላይም እንግዲህ ለዴቭ ሞት በጣም እየጣረች ነው ያለችው ማለት ነው። ምክንያቱም ዴቭ እንዲሞትላት ትፈልጋለች ማለት ነው። አሁን ላይ ከይሆን ወንድም ጋር እንግዲህ በፊት ገሉኛል ብሎ እሱን ዴቭን ሊያጠፋ ከተነሳው ሰው ጋር እንግዲህ አሁን ላይ በህብረቱና አብራው እንግዲህ ለምን አልገደልከውም? እስካሁን አልገደልከውም? አንተ ወታደር ነህ፣ እንዴትስ እስካሁን ሳትገለው ቀራ? በማለት እሱን እያነሳሳችው ነው ያለችው ማለት ነው። በዚህ ወቅት እንግዲህ ያው የይዋን ወንድም እንግዲህ እኔ ራሴ አልገለውም የሚገለው ሌላ ሰው አለ በማለት ነው የመለሰላት ማለት ነው። ሆኖም ግን ያው የይዋንም ወንድም ያው ሩዝም ሁለቱም እንግዲህ አሁን ላይ ያው የዴቭን ንብረትን ለመውረስ ሲሉና ያው ያለውን ሀብት ለመውረስ ለማለት እንግዲህ ሁለቱም ያው የዴቭን ሞት እንግዲህ እንዲሞት እየጣሩ ነው ያሉት ማለት ነው። ዴቭ አሁን ላይ ባለበት ሁኔታ በጣም በሚያሳዝን ሁኔታ ውስጥ ነው ያለው ማለት ነው። ሁሉም ሰው ፊቱን አዙሮበታል ማለት ነው። ሉሊትም ሳትቀር እንግዲህ አሁን ላይ ሉሊት ራሱ ደፈረኝ በማለት እንግዲህ ከሰዋለች ማለት ነው። እንግዲህ የሂዋን ወንድም እንግዲህ ያው ሂዋን ብሩን ወደ እኔ ታዞራለች ብሎ እያሰበ በነበረበት ሰዓት እንግዲህ ሮዛ መርዶን ነገር ነግረዋለች ማለት ነው። እንግዲህ ያው ንብረቱ ሁሉ ምንም በሂዋን ስም አይደለም፣ ያ ግማሹን ወደ እርዳታ ሰው አዙሮታል፣ ግማሹ ደግሞ በራሱ ስም ነው በማለት እንግዲህ ነግረዋለች ማለት ነው። በዚህ ወቅት እንግዲህ ወንድሟ በጣም በመናደድ ይህንን ነገር ሂዋን ታውቃለች ወይ ብላ ቢጠይቃትም እሷም እንግዲህ ያው ሁለቱም ሲያወሩ ነው የሰማሁት፣ ስለዚህ ይህንን ነገር ሂዋን ታውቃለች ብሎ መልሷለታለች ማለት ነው። አሁን ላይ እንግዲህ ሮዝና የሂዋን ወንድም እንግዲህ እየተጣሉ ነው ያሉት ማለት ነው። ሮዛ እንግዲህ ከሂዋን ወንድም ብር እፈልጋለሁ፣ ብር እንድትሰጠኝ እፈልጋለሁ፣ እንግዲህ ሁለታችን የምንሰራውን ነገር እንግዲህ ብር እፈልጋለሁ በማለት ስትጠይቀው እንግዲህ ከእኔ ምንም ነገር 5 ነገር አታገኝም፣ ስለዚህ ይሄንን ከዚህ በፊት ንብረቱ የኔ አይደለም ብላ ስላለችው እንግዲህ ይሄን ንብረት በስምሽ እንደምንም ብለሽ ማውረስና ወደ ራስሽ ማዞር ይኖርብሻል ብሎ እየተናገራት ነው ያለው ማለት ነው። እንግዲህ ይሄንን ነገር ካላደረግሽ ከኔ ምንም ነገር አታገኝም፣ በዛ ላይ ደግሞ እኔ ወታደር ነኝ እገልሻለሁ እያለ እያስፈራራት ነው ያለው ማለት ነው። ቤቲ ያው እንደምናቃት ሮዛ እንደምናቃት ያው ተንኮለኛና ከባድ ሰው እንደሆነች ስለምና ከዚህ በፊት አሁን ያው ለሂዋን ወንድም ያው እሱንም እሸውደዋለሁ፣ እሱንም ደግሞ ያው ከዚህ አመልጣለሁ፣ ከሱ ደግሞ ብር እቀበላለሁ ብላ ያሰበችው ነገር እንግዲህ ራሷን ገደል ውስጥ እየከተተት ይመስላል ማለት ነው። እንግዲህ እሱ ዝቶበት በሄደ ሰዓት እንግዲህ አሁን ላይ እንዴትስ እንደዚህ ስህተት እሰራለሁ በማለት ራሷን እያስጨናነቀችና ለብቻዋ እያወራች ነው ያየናት ማለት ነው። ሌላ የምናየው እንግዲህ ሂዋንን ነው ማለት ነው። ሂዋን በአሁን ሳሌ በጣም እየተናደደች ነው ያለችው። እንዴትስ ሉሊትን ይደፍራታል? እንዴትስ ለምንስ አባቴና እናቴ ሁሉ ነገሯን የምትነግረው ሁሉ ነገሯን የምታማክረው ሰው እንግዲህ ለምንስ ሊደፍራት ይችላል? ለምንስ ደፈራት? በማለት እንግዲህ ከባንትሮ ጋር በጣም እየተጨቃጨቁ ነው ያሉት ማለት ነው። ባንትሮ በበኩሉ ዴቭን ለምን ሁላችንም እንደዚህ እንሆንበታለሁ? እሱ ይቅርታችን ጠይቆናል፣ ይቅርታ አድርጎልናል፣ እኛንስ ለምን ይቅርታ አናረገውም? ለምንስ እንደዚህ በማለት ያው ሁለቱ እየተከራከሩ ነው ያሉት ማለት ነው። አሁን ሉሊት እንግዲህ በሂዋን ወንድም የተነሳ እንግዲህ
ብዙ ስህተት ውስጥ እየገባች ነው ያለች ማለት ነው። ያው እሱ በማስፈራራት የተለያየ ነገሮችን እያደረገ እንግዲህ ቃሏንና እሱን ዴቭን እንዲታሰር ለማድረግ እያደረገች ነው ያለችው ማለት ነው። ምክንያቱም እሱ በሚነግራት ነገር እንግዲህ እሱ ባላት ሁኔታ እንግዲህ ያው እያስፈራራትም ሆነ ግን የእሱ ተጠቃሚ እሱ ሊጠቀምበት ያደረጋትን ሉሊትን እንግዲህ አሁን ላይ ያው እሷ ደግሞ በዴቭ ላይ እንግዲህ ያው ከሱ ጋር ተባብራ እንግዲህ ዴቭን ያው እስር ቤት ለማስገባት እየጣሩ ነው ማለት ነው። በአሁን ሰዓት ላይ አሁን ላይ እንግዲህ ዴቭ ያው እስር ቤት ነው ያለው ማለት ነው። እንግዲህ ያው ሉሊት ከሔዋን ወንድም ጋር እንግዲህ አብራ ተባብራ እስር ቤት ደፈረኝ በማለት ታስገብተዋለች ማለት ነው። ሌላው የምናየው እንግዲህ ሔዋን ነች ማለት ነው። ሔዋን እንግዲህ በአሁን ሳለ ያው ስልክ በመደወል የሮዝን እናት እያወራቻቸው ነበረ ማለት ነው። በዚህ ወቅት እንግዲህ ሮዛ ምንም ነው ዝም ያለችኝ፣ ለምንስ አታናግረኝም፣ በእኔ ተቀይማ ነው በማለት እንግዲህ ሲጠይቋት እሷ ደግሞ አረ ልጆትነት ለምን ብላ ደግሞ እንዴት ትቀየማለች? ምንም ነገር አልተቀየመችም በማለት እያወራች በማከል ያው ሮዝ እንግዲህ ያው በመግባት ያውንም ስልኩን ከጆሮዋ ትነጥቃትና እንግዲህ ሉሊት ያው የሉሊት እናትን ዴቭ እንደታሰረና ዴቭ ደግሞ ያው ሉሊትን ደፍሮ እንደታሰረ ያው መርዶ ትነግራቸዋለች ማለት ነው። በዚህ ወቅት እንግዲህ በጣም ሔዋን በጣም ትናደድና ከጆሮዋ ተቀበላትና እንግዲህ ስልኩን በጆራቸው በመዝጋት እንግዲህ ከሁለቱ እየተጨቃጨቁ ነበረ ማለት ነው። አሁን ላይ ሉሊት የምታረጋቸው ነገሮች እንግዲህ ስህተት እንደሆነች ገብቷታል ማለት ነው። በጣም እየተጸጸተች ነው ያለችው። ያው እነሱ ሊበቀሉት ብለው እንግዲህ እንደዚህ አይነት ነገር በእናቷ አስፈራርቷት እንድትዋሽና ያው እንድትደፈረኝ ብላ እስር ቤት እንድታስገባው ካደረጓት በኋላ እንግዲህ እሷ ያው ቃል ስጪ ባላት መሰለ እንግዲህ ቃል ያው የሔዋን ወንድም ቃል ስጪ በማለት እንግዲህ ውሸቱን በመናገር እንግዲህ እሱን እስር ቤት ካስገባው በኋላ እንግዲህ ድጋሜ ያው ከእስር እንዳይወጣ ረዥም እድሜ እዛ ውስጥ እንዲኖር እንግዲህ ዳግም ራሱ ቃል ፍርድ ቤት ሂደሽ ቃል ትሰጫለሽ ብሎ ዋሺ ብሎ እንግዲህ ካልዋሻሽ ደግሞ ያው እናትየውን እንደምታጣ ስለ ነገራት ያው በማስፈራራት እንግዲህ የውሸት ቃሏን በወንድሟ ላይ ለመስጣት እንግዲህ ራሷን በራሷን እየተከራከረች ነው ያለችው ማለት ነው። እንግዲህ እዚህ ጋር መፍረድ የምንችለው ነገር ያው እሷ ምንም ማድረግ የማትችልበት መንገድ ላይ ነው ያለችው ማለት ነው። እንግዲህ እናቴን ይገሉብኛል በማለት ያው ዴቭን እንግዲህ እንደደፈራት ያው እስር ቤት አስገብተዋለች ማለት ነው። ሆኖም ግን የሉሊት ለእናቷ ውሸት እንደሆነና እሱ እንዳልደፈራት እንግዲህ እሱን ሊበቀሉት የተነሱ ሰዎች ዋሽና እንደዚህ አድርጊ እንዳሏት ለእናትየው ነግራቸዋለች ማለት ነው። ሮዝ እንግዲህ አሁንም እየቀጠለችበት ነው ያለችው። ያው የምትሰራቸው ድራማዎችና የምታደርጋቸው የአረመኔ መንገድ እንግዲህ አሁን ላይም እየቆጠለች ነው ያለችው ማለት ነው። እንግዲህ ባንትሮን አቁማ እያዋራችው ያለች እንግዲህ ዴቭ ያው እስር ቤት እንደገባና ደግሞ ሔዋን ብቻዋን እንደሆነች እያስመሳሰለች እያወራች እንዳለ እንግዲህ ከኋላቸው ሔዋን ቆማ እየሰማቻቸው ነበረ። በዚህ ወቅት እንግዲህ ያው ቤቲ ባንትሮን እንግዲህ ትስመዋለች ማለት በሳመች ጊዜ እንግዲህ ደንግጣ በመውጣት ሳለች እንግዲህ ባንትሮን ከኋላው ሆኖ ሔዋንን በማየት እንግዲህ አብረው ተራርጠው ገብተዋል ወደ ሳሎን ማለት ነው። እንግዲህ ሔዋን ያው ለባንትሮ የነገረችው ነገር እንግዲህ በመናደድ ራሱን በመበሳጨት ቤቱን ለቆ ወጥቷል ማለት ነው። በሌላ መንገድ እንግዲህ ሉሊት ነች ማለት ነው የምናያት ማለት ነው። ሉሊት በአሁን ሳለ እንግዲህ ያው የሔዋን ወንድም አሁን ላይም እያስጨናነቃት ነው ያለው ማለት ነው። እንግዲህ ቃሏን እንድትሰጥና ዛሬ እንደምትሰጥና ያው
ቃሏን ደግሞ ዛሬ ሄዳ አብረው ሄደው እንድትሰጥ እየነገራት ነው በጠዋት መጥቶ ያለው ማለት ነው። እሷም በበኩሏ እንግዲህ ግራ በመጋባት ነው ያለችው። እንግዲህ አሁን ላይ ወንድሟ ላይ ውሸት የሆነ ነገር ለመናገር ደፍራ ለመናገር እንግዲህ ሁለት መንታ የሆነ ልብ ይዛለች ማለት ነው። አሁን ላይ የሚያሳዝነው ነገር እንግዲህ ሉሊት የእነሱ መጠቀሚያ መሆኗ ነው ማለት ነው። እንግዲህ ሮዛ በበኩሏ ያው ይሄንን ነገር እያደረገች ለንብረት ብላ ለቤት ብላ እንግዲህ ዴቭን ያው ከሱ ጋር አብሮ አልጋ የተገፈፈችውን ሰው እንግዲህ ለንብረት ብላ ያው እስር ቤት አስገብተዋለች በሉሊት የተነሳ ማለት ነው። በዚህ ወቅት እንግዲህ አሁን ላይ ዛሬ የመጨረሻ ነው፣ ዛሬ ያበቃለታል እያለች ራሷን በራሷን እያናገረች ነው ያለችው። ምክንያቱም ዛሬ ያው ሉሊት ውሸት የሆነ ቃሏን ከሰጠች ዴቭ እስከ መጨረሻው ለብዙ አመታት እስር ቤት ይቆያል ማለት ነው። የሚገርመው ነገር ደግሞ ቤቱ ሁሉ እንግዲህ ዴቭን ጠልተውታል ማለት ነው። እንግዲህ አሁን ላይ ያው ሉሊት ሮዛና ያው የሂዋን ወንድም እንግዲህ በሰሩ ሴራ ሁሉም ሰው ዴቭን እንግዲህ እንደ ጥፋተኛና እንደ መጥፎ እያዩት ነው ያሉት ማለት ነው። ሂዋን በበኩሏ እንግዲህ ያው ብትናገርም ልቧ ግን ያው ዴቭን እንዲጎዳ አልፈለገችም ማለት ነው። ዛሬ እንግዲህ የመጨረሻ ቀን ነው፣ ቃልን የሚሰጥበት ቀን ነው፣ ነይ እንሂድ በማለት እንግዲህ እሷን እያለሳለሰቻት ጓደኛዬ የኔ ፍቅር እያለቻት በምትላት ሰዓት እንግዲህ ሂዋን እኔ ዛሬ አልሄድም፣ እንዲፈረድበት ብዙ አመት ሲፈረድበት ማየት አልችልም በማለት ቃሏን ለሮዛ ሰጥታታለች ማለት ነው። አሁን ላይ እንግዲህ የሆነ ነገር ተፈጥሮ ያው ሉሊትም እንግዲህ ሀሳቧን ቀይራ ያው ቃሏን የእነሱ እንደሚያስፈራሯትና እሷ ውሸቷን እንደሆነ እንግዲህ እሱ ያው እንደዚህ በይ ብሎ በውሸት ያው ዴቭን ሊበቀሉት እንደሆነ ያው ቃሏን ከሰጠች ነገሮቹ ሊገለባበጡ ይችላሉ ማለት ነው። ምክንያቱም በእሱ በቆፈሩት ጉድጓድ እነሱ ሊገቡ ይችላል ምናልባት ማለት ነው። እዚህ ጋር አሁን ዋና ወሳኝ የሆነችው ሊሊት ነች ማለት ነው። ሂዋን በበኩሏ እንግዲህ ያው የዴቭ እንዲህ መሆኑና ዴቭ እንዲህ እስር ቤት በመግባቱ እንግዲህ በጣም እያለቀሰች ነው እና እያዘነች ነው ያለችው ማለት ነው። አሁን ላይ እንግዲህ ያው ሮዛ የምትፈልገው ነገር እንግዲህ የምታስበው ነገር ከሽፎባታል ማለት ነው። እንግዲህ ሉሊት ያው ነግራታለች ማለት ነው። እንግዲህ ዴቭ በዋስ ሊፈታ ነው፣ ምክንያቱም እኔ ቃሌን አልሰጠውም፣ ወንድሜ ደግሞ እንደዚህ አያደርግም በማለት እየነገረቻት ነው ያለችው። በዚህ ወቅት እንግዲህ በመናደድ እንግዲህ በጥፊ ሉሊትን መታታለች ማለት ነው።